ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። አድማጭ ተመልካቾቻችን፣ ቅድሚያ ከሀገር ውስጥ የምንመለከተው ኢትዮጵያ እየተሳተፈችበት የሚገኘውን አራተኛውን የአፍሪካ የወጣቶች ጨዋታዎች ይሆናል። ይህ ውድድር ከታህሳስ 1 ቀን 2018 ዓ.ም አንስቶ በአንጎላ ሉዋንዳ እየተደረገ ይገኛል ማለት ነው። ኢትዮጵያ በውድድሩ ላይ በሁለቱም ጾታዎች በ7 የስፖርት አይነቶች 7 ስፖርተኞችን እያሳተፈች ይገኛል። አትሌቲክስ፣ ብስክሌት፣ ወርልድ ቴኳንዶ፣ ካራቴ፣ ጠረጴዛ ቴኒስ፣ ውሃ ዋናና ክብደት ማንሳት ኢትዮጵያ እየተሳተፈችባቸው የምትገኙ የስፖርት አይነቶች ናቸው ማለት ነው። ኢትዮጵያ እንግዲህ እስካሁን በውድድሩ ላይ 7 የወርቅ ሜዳሊያዎችን ማግኘቷን የባህልና ስፖርት ሚኒስቴር መረጃ ያመለክታል። በብስክሌት ውድድርም እንግዲህ ቀዳሚ ሆና አጠናቃለች ማለት ነው። በሳምንቱ መጨረሻ ቀን በተደረገ የብስክሌት ማጠቃለያ ውድድር ኢትዮጵያ የብር ሜዳሊያ በለገሰ ሰለሞን አማካይነት አስመዝግባለች። በዚህም በአጠቃላይ በብስክሌት ውድድር ተሳትፎ 2 ወርቅ፣ 2 ብርና 1 ናስ በድምሩ 5 ሜዳሊያ በማስመዝገብ ቀዳሚ ሆና አጠናቃለች። ኢትዮጵያ በ7 ውድድሮች ተሳታፊ መሆኑን አንስቼላችሁ ነበር። እስካሁን ድረስ በሁሉም ውድድሮች 6 ወርቅ፣ 5 ብር፣ 6 ናስ በአጠቃላይ 17 ሜዳሊያዎችን አስመዝግባለች ማለት ነው። የሁለተኛው ኦሎምፒክ ጨዋታዎች እንግዲህ ቅርብ ጊዜ አዲስ አበባ ላይ ተደርጎ ነበር። በዚህ ውድድር ላይ የተሻለ ውጤት ያስመዘገቡ ተወዳዳሪዎች ናቸው በአንጎላ ሉዋንዳ እየተደረገ በሚገኘው የአፍሪካ ወጣቶች የጨዋታዎች ላይ የተሳተፉ የሚገኙት ማለት ነው። እንግዲህ ውድድሩ እስከ ታህሳስ 16 ቀን 2018 ዓመተ ምህረት የሚቆይ ነው ማለት ነው። ይህ የአፍሪካ ወጣቶች ዋንጫ ውድድር እንግዲህ በ2019 በአፍሪካ ምድር በሴኔጋል ለመጀመሪያ ጊዜ የሚካሄደውን 4ተኛውን የወጣቶች የክረምት ኦሎምፒክ እንደ ማጣሪያውና እንደ ማዘጋጃ ሆኖ የሚያገለግል ውድድር መሆኑን እንግዲህ የባህልና ስፖርት ሚኒስቴር መረጃ ያመለክታል ማለት ነው። የኦሎምፒክ አይነት ይዘት ያለው ውድድር ነው። እንግዲህ በዚህ አይነት ውድድር ሁለተኛው የወጣቶች የኦሎምፒክ ጨዋታዎች በአዲስ አበባ ተካሄደበት ወቅት በጣም በተለያዩ ስፖርቶች ጥሩ ብቃት ያላቸውን ተወዳዳሪዎች ለመመልከት ችለን ነበር። በዚህ ውድድር ላይም እንግዲህ ጥሩ ብቃታቸውን እያሳዩ ይገኛሉ። እነዚህ ስፖርተኞች ግን ተስፋ ሰጪ እንቅስቃሴዎች እየተደረጉ ይገኛል። ኢትዮጵያ በብስክሌት ስፖርት በቅርብ ዓመታት በአፍሪካ ደረጃ የተሻለ ውጤት እያስመዘገበች ይገኛል ማለት ነው። እንግዲህ በአትሌቲክሱም ጥሩ ውጤት እንደተመዘገበ ነው። በዚህ ውድድር ላይ በጠረጴዛ ቴኒስም ተስፋ ሰጪ የሚባሉ እንቅስቃሴዎች አሉ። በቀጣይ ቀናት እንግዲህ ውድድሩ በሚቀጥልባቸው ቀናት ኢትዮጵያ በተለያዩ ስፖርቶች ላይ እንግዲህ ተሳትፏን እንደምታደርግ እንግዲህ የባህልና ስፖርት ሚኒስቴር መረጃ ያመለክታል ማለት ነው። ሌላኛው የምንመለከተው መረጃ የኢትዮጵያ ዋንጫን ይሆናል። የኢትዮጵያ ዋንጫ የ3ኛ ዙር መርሃ ግብር እንግዲህ እየተከናወነ ይገኛል። ዛሬ ፍጻሜውን ያገኛል። ቅዳሜና እሁድ 7 የጥሎ ማለፍ የ3ኛ ዙር ጨዋታዎች ተደርጓል። ትላንት የደረጉ ጨዋታዎችን ስንመለከት በአዲስ አበባ ስቴዲየም በተካሄደው ጨዋታ ሲዳማ ቡና አርባ ምንጭ ከተማ 2-0 በሆነ ውጤት አሸንፏል። ፍቅረ ኢየሱስ ተክለ ብርሃንና ብሌዝ ናጎ የማሸነፊያ ግቦቹን አስቆጥሯል ማለት ነው። በሐዋሳ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ ወልዋሎ አዲግራት ዩኒቨርሲቲ ቡድን ንብ እግር ኳስ ክለብን 2-1 በሆነ ውጤት አሸንፏል። ያሬድ ከበደ በጨዋታና ጌትነት ተስፋዬ በፍጹም ቅጣት ምት የማሸነፊያ ግቦቹን አስቆጥሯል። ኢዮብ ደረሰ ለንብ ብቸኛውን ጎል አስቆጥሯል ማለት ውጤቶቹን ተከትሎ ሲዳማ ቡናና ወልዋሎ አዲግራት ዩኒቨርሲቲ ለሩብ ፍጻሜ አልፏል። በዕለቱ ትላንት በተደረገው አስቀድሞ የተደረገ ጨዋታ ቤንች ማጂ ቡናና ደብረ ብርሃን ከተማ ያደረጉት ጨዋታ በቤንች ማጂ ቡና አሸናፊነት ተጠናቋል። በመለያ ምት የተጠናቀቀ ጨዋታ ነው። በመደበኛ የጨዋታ ክፍል ጊዜ ቡድኖቹ አንዳቻ ነበር የተለያዩት። ለቤንች ማጂ ቡና ሃይደር ሽኩር፣ ለደብረ ብርሃን ከተማ ማህመር ናስር ናቸው ግቦቹን ያስቆጠሩት። ሁለቱ ቡድኖች በመደበኛ የጨዋታ ክፍለ ጊዜ አሸናፊ ባለመለየቱ ምክንያት ወደ መለያ ምት አምርተዋል። በዚህም እንግዲህ ቤንች ማጂ ቡና ደብረ ብርሃን ከተማን 5-4 በመለያ ምት በማሸነፍ እንግዲህ ሩብ ፍጻሜውን ተቀላቅሏል ማለት ነው።
ሌላኛው ጨዋታ የነበረው እንግዲህ ቅዳሜ ያደረጉ ጨዋታዎች ናቸው። እንደዚሁ መቻል ድሬዳዋ ከተማን በመለያ ምት ያሸነፈበትን ጨዋታ መመልከት እንችላለን። እንደዚሁ ኢትዮጵያ መድን ቢሾፍቱ ከተማን 2-0 አሸንፏል። አለን ካይዋ ዩጋንዳ የፊት መስመር ተሰላፊና አማኑኤል ኤልቦ ግቦቹን አስቆጥሯል። አማኑኤል ኤልቦ በዘንድሮ ውድድር ዓመት ኢትዮጵያ መድን ድንቅ እንቅስቃሴ እያደረገ ይገኛል። በክረምቱ የተጫዋቾች ዙር መስኮት ከቅዱስ ጊዮርጊስ ከፈረመ በኋላ ለመድን ጥሩ እንቅስቃሴ እያደረገ የሚገኘው ተጫዋች ግን እንግዲህ ባለፈውም ጨዋታ ላይ ግብ ማስቆጠር ችሏል ማለት ነው። ከዚህ ቀደም እንግዲህ ወደ ታችኛው ዲቪዚዮን የወረደው ለገጣፎ ለገዳዲ ተጫዋች ነበረ። ከዛ በኋላ ነበረ ወደ ቅዱስ ጊዮርጊስ ያመራው። ወደ ኢትዮጵያ መድን በዙር መስኮቱ ካቀና በኋላ ጥሩ እንቅስቃሴ እያደረገ ይገኛል። የወቅቱ የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ መድን እንግዲህ ሩብ ፍጻሜውን ተቀላቅሏል ማለት ነው። እንዲሁም ነገሌ አርሲ ማቃቂ ቃሊቲ ክፍለ ከተማን 4-0 በሆነ ውጤት አሸንፏል ማለት ነው። ቦዲቲ ከተማ ባህር ዳር ከተማ እንደዚሁ በመለያ ምት ማሸነፉ ይታወሳል። እነዚህ ቅዳሜ ዕለት የተደረጉ ጨዋታዎች ናቸው ማለት ነው። ዛሬ የኢትዮጵያ ዋንጫ የመጨረሻ መርሃ ግብር የሚከናወን ይሆናል ማለት ነው። ኢትዮጵያ ቡናና መቀሌ ሰባ እንደርታ ጨዋታቸውን ያደርጋሉ። ይህ ጨዋታ እንግዲህ ከቀኑ 9:30 በአዲስ አበባ ስቴዲየም ይከናወናል ማለት ነው። ኢትዮጵያ ቡና በሁለተኛው ዙር አዳማ ከተማን 2-1 ማሸነፉ የሚታወስ ነው። ተቀዳሚው መቀሌ ሰባ እንደርታ በሁለተኛው ዙር ፋሲል ከነማን 1-0 አሸንፎ ሶስተኛው ዙር መቀላቀሉ የሚታወስ ነው። ኢትዮጵያ ቡና በፕሪሚየር ሊጉ በዘንድሮ ኢትዮጵያ ፕሪሚየር ሊግ በ11 ነጥብ 13ኛ ደረጃን ይዟል። መቀሌ ሰባ እንደርታ በ5 ነጥብ 19ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። በሊጉ እስካሁን መቀሌ ሰባ እንደርታ ምንም ጨዋታ አላሸነፈም። የዛሬውን ጨዋታ የሚያሸንፈው ክለብ እንግዲህ ሩብ ፍጻሜውን የሚቀላቀል የመጨረሻው ቡድን ይሆናል። እነዚህ ሁለቱ ክለቦች በኢትዮጵያ ፕሪሚየር ሊግ እንግዲህ በ18ኛ ሳምንት መርሃ ግብር የሚገናኙ ይሆናል። እንግዲህ እስካሁን ለሩብ ፍጻሜ ያለፉ ቡድኖችን ስንመለከት ሲዳማ ቡና፣ ቤንች ማጂ ቡና፣ መቻል፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ ቦዲቲ ከተማ፣ ኢትዮጵያ መድን እና ነገሌ አርሲ ለሩብ ፍጻሜ አልፈዋል ማለት ነው። ዛሬ ይሄ የሩብ ፍጻሜ የሚያልፈው ቀሪ ክለብ ከተለየ በኋላ የዕጣ ማውጣት ስነ ስርዓትና መርሃ ግብሩ ይፋ እንደሚሆን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። ኢትዮጵያ ዋንጫ የሚያሸንፈው ቡድን እንግዲህ በቀጣዩ ዓመት ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ የሚሳተፍ ይሆናል። እንግዲህ የኢትዮጵያ ዋንጫ በኢትዮጵያ እግር ኳስ ትልቅ አሻራ ካላቸው ውድድሮች አንዱ ነው። በኢትዮጵያ አቆጣጠር በ1937 የተጀመረ ውድድር ነው። በተለያዩ ምክንያቶች በተለያዩ ጊዜያት የተወሰኑ ጊዜያት ላይ ተቋርጦ የነበረ ቢሆንም አሁንም ውድድሩ እንደቀጠለ ይገኛል። 81 ዓመታትን አስቆጥሯል። እንግዲህ ይህንን ፕሮግራም በተመለከተ ልዩ ፕሮግራም ባሳለፍነው ሳምንት በኢዜአ ስፖርት አቅርበን ነበረ። እንግዲህ ይህ ውድድር በጣም ደማቅ በሆነ ሁኔታ እየቀጠለ ይገኛል። ወደ ሩብ ፍጻሜ ምዕራፍ ተሸጋግሯል ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ የኢትዮጵያ ሴቶች ፕሪሚየር ሊግ ይሆናል። የኢትዮጵያ ሴቶች ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር እንግዲህ ባሳለፍነው ሳምንት መጨረሻ ተከናውኗል። የሳምንቱ ተጠባቂ ጨዋታ የነበረው በሊጉ መሪ ኢትዮ ኤሌክትሪክና በአምናው የሊጉ አሸናፊ ኢትዮጵያ ንግድ ባንክ መካከል የተደረገው ጨዋታ ነው። ይህ ጨዋታ በኢትዮ ኤሌክትሪክ 1-0 አሸናፊነት ተጠናቋል ማለት ነው። በአበበ ቢቂላ መታሰቢያ ስቴዲየም በተካሄደው ጨዋታ ማህሌት ምትኩ በ35ኛው ደቂቃ የማሸነፊያውን ጎል አስቆጥራለች። ማህሌት ምትኩ በጨዋታ ላይ ድንቅ ብቃቷን አሳይታለች። በዚህም እንግዲህ የጨዋታው ኮከብ ሆና ተመርጣለች ማለት ነው። በውድድር ዓመቱ 11ኛ ድሉን ያስመዘገበው የሊጉ መሪ ኢትዮ ኤሌክትሪክ ነጥቡን ወደ 33 ከፍ ሲያደርግ፣ በአንጻሩ በሊጉ የመጀመሪያ ሽንፈቱን ያስተናገደው የወቅቱ የዋንጫ ባለቤት ኢትዮጵያ ንግድ ባንክ ሁለት ተስተካካይ ጨዋታዎች ከሸገር ከተማና ከሲዳማ ቡና ጋር የቀሩት በ25 ነጥብ አራተኛ ደረጃን ይዟል ማለት ነው። እንግዲህ እነዚህ ሁለቱ ቡድኖች ጨዋታ እንግዲህ በዋንጫ ፉክክር ላይ ራሱ ተጽዕኖ ያለው ውድድ ጨዋታ ነው ማለት ነው። ኢትዮጵያ ንግድ ባንክ ቀሪ ጨዋታዎቹን ካሸነፈ እንግዲህ ነጥቡን ወደ 35 ገደማ የማድረስ እድል ይኖረዋል ማለት ነው። እንግዲህ ከ3 ከ4 ዓመት ገደማ በኋላ ነው ከ50 ምናምን ጨዋታ በኋላ ነው እንግዲህ ኢትዮጵያ ንግድ ባንክ በሴቶች ፕሪሚየር ሊግ ሽንፈት ያስተናገደው። እንግዲህ ምን ያህል ጠንካራ ቡድን መሆኑን የሚያሳይ ነው። እንግዲህ ከዚህ ሁላ ጨዋታ በኋላ በብርሃኑ ግዛው የሚሰለጥነው የኢትዮጵያ ንግድ ባንክ ሴቶች ክለብ እንግዲህ ሽንፈት አስተናግዷል ማለት ነው። በዕለቱ በተደረገው ሌላኛው ጨዋታ ድሬዳዋ ከተማና አዳማ ከተማ ሁለታቸው ተይዟል። ድሬዳዋ ከተማ በመጀመሪያው 45 ሁለት ግቦችን አስቆጥሮ እየመራ ነበር። ከረፍት መልስ አዳማ ከተማ ማስቆጠራቸው ሁለት ግቦች እንግዲህ አዳማ ከተማ አቻ ወጥቷል ማለት ነው። ሌሎች ጨዋታዎችን ስንመለከት ቦሌ ክፍለ ከተማና ሐዋሳ ከተማ ያለ ግብ
አቻ ተለያይተዋል። ሌላኛው ጨዋታ መቻልና አዲስ አበባ ከተማ ያደረጉት ጨዋታ ነው። ይህ ጨዋታ በመቻል 2-0 አሸናፊነት ተጠናቋል። በአበበ ቢቂላ መታሰቢያ ስቴዲየም በተደረገው ጨዋታ መዲና አወልና በዛይድ ንጉሴ ማሸነፊያ ግቦቹን አስቆጥሯል ማለት ነው። ሌላኛው ባህር ዳር ከተማና ልደታ ክፍለ ከተማ ያደረጉት ጨዋታ ነው። ባህር ዳር ከተማን 0 አሸንፏል። አስቴር ይርጋ በ15ኛው ደቂቃ የማሸነፊያውን ጎል አስቆጥራለች። ይህ ውጤት እንግዲህ ባህር ዳር ከተማ ረጅም ጊዜ ከነበረበት ወራጅ ቀጠና እንዲወጣ አስችሎታል ማለት ነው። ሌላኛው አዲስ አዳጊው ሸገር ከተማ እንግዲህ ይርጋ ጨፌ ቡናን 0 አሸንፏል። እነዚህ ከኢትዮጵያ ሴቶች ከፍተኛ ሊግ ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ዘንድሮ ነው ያደጉት። እንግዲህ እርስ በርስ ባደረጉት ጨዋታ ሸገር ከተማ 2-0 አሸንፏል። አይናለም አለማየሁና ሰናይት ወራጎ ለሸገር ከተማ የማሸነፊያ ግቦቹን ከመረብ ላይ አሳርፈዋል ማለት ውጤቶቹን ተከትሎ እንግዲህ የ12ኛ ሳምንት መርሃ ግብር ተጠናቋል። የ13ኛ ሳምንት እና የመጨረሻ የሴቶች ፕሪሚየር ሊግ የመጀመሪያ ዙር የመጨረሻ ጨዋታዎች ከታህሳስ 8 ቀን ከፊታችን ሮብ አንስቶ እንደሚደረጉ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ከሴቶች እግር ኳስ ሳንወጣ ሌላ የምንመለከተው የኢትዮጵያ ሴቶች ከፍተኛ ሊግ የ7ኛ ሳምንት ጨዋታዎችን ይሆናል። ፋሲል ከነማ ከመቀሌ ሰባ እንደርታ ጋር ባደረገው ጨዋታ ፋሲል ከነማ 3-0 በሆነ ውጤት አሸንፏል። በረከት አለማየሁ፣ በሹ ታቦር፣ ሳዊያ መሐመድ የማሸነፊያ ግቦቹን ከመረብ ላይ አሳርፏል። አዲስ ከተማ ክፍለ ከተማ ከአቃቂ ቃሊቲ ክፍለ ከተማ ባደረጉት ጨዋታ አዲስ ከተማ ክፍለ ከተማ 1-0 በሆነ ውጤት አሸንፏል። ምህረት ተካሌም በ34ኛው ደቂቃ የማሸነፊያውን ግብ ከመረብ ላይ ያሳርፋለች። ንፋስ ስልክ ላፍቶ ክፍለ ከተማና ጥሩነሽ ዲባባ አካዳሚ ባደረጉት ጨዋታ ጥሩነሽ ዲባባ አካዳሚ 2-0 አሸንፏል። ሊዲያ እያሱና ልዲያ ሰለሞን የማሸነፊያ ግቦቹን በ28ኛውና በ83ኛው ደቂቃ ከመረብ ላይ ያሳርፏል። ቅዱስ ጊዮርጊስ በራሪ ኮከብን 4-1 አሸንፏል። መቅደስ አሰፋ 2 ግቦችን ስታስቆጥር ጸጋነሽ ጳውሎስና የአብስራ ኃይሉ ቀሪዎቹን ግቦች ከመረብ ላይ ያሳርፈዋል። ብርቱካን ፍቃዱ ለበራሪ ኮከብ እንግዲህ ቀሪዋን ግብ ከመረብ ላይ አሳርፋለች። ቅዱስ ጊዮርጊስ እንግዲህ አምና ወደ ሴቶች ከፍተኛ ሊግ ከሴቶች ፕሪሚየር ሊግ መውረዱ የሚታወቅ ነው። እንግዲህ ለመመለስ ጥሩ እንቅስቃሴ እያደረገ ይገኛል። ሌላኛው ጨዋታ በለሚኩራ ክፍለ ከተማና በወላይታ ዲቻ መካከል የደረገው ጨዋታ ነበር። ይህ ጨዋታ በለሚኩራ ክፍለ ከተማ 3-0 አሸናፊነት ተጠናቋል። ሙሉ አበራ 3ቱንም ግቦች ለለሚኩራ ክፍለ ከተማ በማስቆጠር ሃትሪክ ሰርታለች ማለት ነው። እንግዲህ የኢትዮጵያ ሴቶች ከፍተኛ ሊግ የ7ኛ ሳምንት ጨዋታዎች ይሄን ይመስላሉ ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ የቮሊቦል መረጃን ይሆናል። የኢትዮጵያ የወንዶች ፕሪሚየር ሊግ ውድድር በአምቦ ከተማ በሳምንቱ መጨረሻ ቀን መጀመሩ የሚታወስ ነው ማለት ነው። በዚህ የመክፈቻ ስነ ስርዓት ላይ የአምቦ ከተማ አስተዳደር ከንቲባ አቶ አጫሉ ገመቹ፣ የካቢኔ አመራሮች፣ የባህልና ስፖርት ሚኒስቴር ተወካይ፣ የኢትዮጵያ ቮሊቦል ፌዴሬሽን ስራ አስፈጻሚ ኮሚቴ አባላት፣ የኦሮሚያ ቮሊቦል ፌዴሬሽን ጽህፈት ቤት ኃላፊዎች፣ አመራሮች እና የሚዲያ አካላትና ጥሪ የተደረገላቸው እንግዶች እንግዲህ ተገኝተዋል ማለት ነው። በዕለቱ የመክፈቻ ጨዋታ እንግዲህ ሙገርን ከባንጃ ተጫውተው ሙገር ባንጃን 3-1 በሆነ ውጤት አሸንፏል ማለት ነው። መቻል ከባህር ዳር ከተማ፣ አዲስ አበባ ከተማ ከወላይታ ዲቻ ሌሎች የተደረጉ ጨዋታዎች ናቸው ማለት ነው። ወላይታ ዲቻ እንግዲህ 3-0 ማሸነፉ የሚታወስ ነው። መቻል እንግዲህ ባህር ዳር ከተማ እንደዚህ 3-0 በቮሊቦል ጨዋታው አሸንፏል ማለት ነው። እነዚህ መርሃ ግብሮች እንግዲህ በቀጣይ በአምቦ ከተማ የሚቀጥሉና እነዚህ የተመለከቱ መረጃዎች በቀጣይ ፕሮግራሞቻችን ላይ ይዘን የምንቀርብ ይሆናል። ሌላኛው የምንመለከተው እንግዲህ ትላንት በመቀሌ ከተማ የተደረገውን አንደኛውን የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ነው። እንግዲህ ይሄ ውድድር በሁለቱም ጾታዎች የተደረገ ውድድር ነው። በወንዶች 50 አትሌቶች፣ በሴቶች 30 አትሌቶች በድምሩ 80 አትሌቶች መሳተፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ይህ ውድድር እንግዲህ ለውድድር ለክለቦች የውድድር አማራጭን የመፍጠር በሽልማት የመበረታታትና የእርስ በርስ ትስስርን የማጎልበትና አንድነትን የማጠናከር ዓላማ ያለው ውድድር ነው። ይሄ መጀመሪያ ውድድር ነው። በቀጣይ ይሄ ውድድር በሌሎች ከተሞችን የኢትዮጵያ ከተሞችም በቀጣይነት ባለው መልኩ እንደሚከናወን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል ማለት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች
የተደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግና የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች የተከናወኑ ይገኛል። ቅዳሜና እሁድም የተለያዩ ጨዋታዎች ተደርጓል። ቅዳሜ የተደረጉ ጨዋታዎችን ስንመለከት የሊጉ መሪ አርሰናል ከሊጉ የመጨረሻ ደረጃ ከሚገኘው ወልቭስ ጋር ባደረገው ጨዋታ 2-1 በሆነ ውጤት አሸንፏል። ሳም ጆንስተንና ሞስኬራ በራሳቸው ግብ ላይ ከመረብ ባሳረፏቸው ግቦች እንግዲህ አርሰናል ማሸነፍ ችሏል ማለት። በዚህ ጨዋታ አርሰናል በከፍተኛ ሁኔታ ተፈትኗል ማለት ይቻላል። ወልቭስ እንግዲህ ይዞት የገባው የጨዋታ ስትራቴጂ በጥልቀት መከላከልና በመልሶ ማጥቃት የግብ ዕድሎችን ሲያገኝ የመጠቀም የጨዋታ ስልትን ነበር ይዞ የገባው። ወልቭስ በጣም በጥልቀት በመከላከል እንግዲህ የተከተለ የጨዋታ ስትራቴጂ አርሰናልም ለ90 ደቂቃዎች ፈትኖት ነበረ። እንግዲህ 2 በራስ ግብ ላይ በተቆጠሩ ግቦች አርሰናል ማሸነፍ ችሏል። ሳም ጆንስተን የወልቭስ ግብ ጠባቂ ነው። በ70ኛው ደቂቃ በራሱ ግብ ላይ ባስቆጠረው ግብ እንግዲህ አርሰናል መሪ መሆን ችሏል። እንግዲህ ቡካዮ ሳካ ከማዕዘን ያሻገሩ ኳስ የማዕዘኑን ገጭቶ ሲመለስ እንግዲህ የወልቭሱን ግብ ጠባቂ ሳም ጆንስተን ጀርባ ነክቶ ነበር የተቆጠረው። ሌላኛው እንግዲህ ሆሎ አርኮዳሪ በ90ኛው ደቂቃ ያስቆጠረ ግብ ወልቭስን አቻ አድርጎ ነበር። እንግዲህ የጨዋታ ባቻ ውጤት ተጠናቀቀ ሲባል ቡካዮ ሳካውንም በክንፍ መስመር ላይ ያሻገረው ኳስ ሞስኬራ በራሱ ግብ ላይ አስቆጥሯል። እንግዲህ ቅድሚያ በጋብርኤል ጄሱስ የተመዘገበ ነበር። እንግዲህ የእንግሊዝ ፕሪሚየር ሊግ እግር ኳስ ማህበር ቀጣይ ካየው በኋላ በሞስኬራ የራስ ግብ እንዲቆጠር ወስኗል ማለት ነው። እንግዲህ የመጀመሪያ ግቡን ከ11 ወራት በኋላ ከጉዳት በኋላ የማስቆጠር እድል አግኝቶ ነበረ። እንግዲህ ጋብርኤል ጄሱስ እንግዲህ ግቡ በሞስኬራ ጸድቋል ማለት ነው። ባሳለፍነው ሳምንት ከክለብ ብሩጅ ጋር በነበረው ጨዋታ እንግዲህ ከ11 ወራት በኋላ መመለሱ ይታወሳል። ብራዚላዊ አጥቂ ጋብርኤል ጄሱስ በዚህ ጨዋታ ላይ እንግዲህ የእሱ ከተጫዋቹ ጋር የነበረው ንክኪ እንግዲህ ለግቧ መቆጠር አስተዋጽኦ አድርጓል ማለት ነው። ተከትሎ እንግዲህ አርሰናል ነጥቡን ወደ 36 ከፍ አድርጓል ማለት ነው። በዚሁ ላይ በተደረገው ሌላኛው ጨዋታ ሊቨርፑል ብራይተንን 2-0 አሸንፏል ማለት ነው። ፈረንሳይ አጥቂ ኡጎ ኢኪቲኬ ግቦቹን አስቆጧል። በዚህ ጨዋታ ላይ እንግዲህ ባለፈው ሳምንት መነጋገሪያ የነበረው መሐመድ ሳላ ሁለተኛውን ግብ በማቀበል ወሳኝ ሚናውን ተጫውቷል ማለት ነው። በእንግሊዝ ፕሪሚየር ሊግ በርካታ ለግብ የሆኑ ኳሶችን በማቀበል አዲስ ክብረ ወሰንም አስመዝግቧል ማለት ነው። እንግዲህ ለምን ተቀያሪ ወንበር ላይ ይቀመጣሉ ብሎ ከአሰልጣኙ ጋር ውዝግብ ገብቶ የነበረው መሐመድ ሳላ ባለፉት ጥቂት ጨዋታዎች ላይ አልተሰለፈም ነበር። ባለፈው ሳምንት ከሊቨርፑል አሰልጣኝ አርነ ስሎት ጋር ተነጋግሮ እንግዲህ ወደ ቡድኑ ስብስብ ውስጥ ተካቶ ነበረ። ጆ ጎሜዝ በመጀመሪያው አጋማሽ ባጋጠመው ጉዳት እንግዲህ ከታሰበው ደቂቃ ፊት ቀድሞ በመጀመሪያው አጋማሽ ገብቶ ጨዋታውን አድርጓል። እንግዲህ አሲስት በማድረግ ሁለተኛውን ጎል ለቡድኑ ወሳኝ ሚናውን ተጫውቷል ማለት ነው። እንግዲህ ዛሬ ሁሉም የአፍሪካ ተጫዋቾች በተለያዩ የአውሮፓ ሊጎች የሚገኙ ተጫዋቾች ያመራሉ። መሐመድ ሳላም እንግዲህ የግብጽ ብሔራዊ ቡድን ወክሎ በቀጣይ ሳምንት መጨረሻ በሚደረገው በሚጀመረው 35ኛው አፍሪካ ዋንጫ ላይ የሚሳተፍ ይሆናል ማለት ነው። አርነ ስሎት ከጨዋታው በኋላ በተጠየቁት በሰጡት አስተያየት እንግዲህ መሐመድ ሳላ በዚህ ጨዋታ ላይ ያሳየውን ብቃት ጥሩ እንደሆነ አንስተዋል። እንዲመለስ ይፈልጋሉ ከአፍሪካ ዋንጫ በኋላ ሲባሉ እንግዲህ አዎ የሚል አጭር ምላሽ ሰጥተዋል ማለት ነው። እንግዲህ መሐመድ ሳላ ከጨዋታው በኋላ የሰጠው ምልክት የስንብት ነው ወይስ የአድናቆት ነው የሚለውን ለደጋፊዎቹ ያለውን አክብሮት የገለጸበት ነው የሚለው እንግዲህ በቀጣይ ከአፍሪካ ዋንጫ በኋላ የሚለይ ይሆናል። ሳላ እንግዲህ ወደ ሳውዲ አረቢያ ክለቦች እንደሚያበራ የተለያዩ መገናኛ ብዙኃን መረጃዎች ያመለክታሉ ማለት ሊቨርፑል እንዲቆይ እየፈለገ ይገኛል ማለት ነው። ሌላኛው ጨዋታ ቼልሲና ኤቨርተን ያደርጉት ጨዋታ ነው። ይህ ጨዋታ በቼልሲ 2-0 አሸናፊነት ተጠናቋል ማለት ነው። ከመስከረም በኋላ ከጉዳት የተመለሰው ኮል ፓልመር አንደኛውን ግብ ሲያስቆጥር ማሉ አጉስቶ ቀሪያን ግብ ከመረብ ላይ ያሳርፏል። በዚሁ ላይ በተደረገው ሌላኛው ጨዋታ ፉልሃም በርንሊ ከሜዳ ውጭ 3-2 በማሸነፍ ወሳኝ 3 ነጥብ አግኝቷል ማለት ነው። ትላንትና የተደረገ ጨዋታዎችን ስንመለከት ክሪስታል ፓላስና ማንቸስተር ሲቲ ባደረጉት የሳምንት ተጠባቂ ጨዋታ ማንቸስተር ሲቲ 3-0 አሸንፏል። ኤርሊንግ ሃላንድ በ41ኛውና በ79ኛው ደቂቃ በጨዋታና ፍጹም ቅጣት ምት 2 ግቦችን ሲያስቆጠር ፊል ፎደን በ69ኛው ደቂቃ ቀሪዋን ግብ ከመረብ ላይ አሳርፏል። ኤርሊንግ ሃላንድ በዘንድሮው ውድድር ዓመት በእንግሊዝ ፕሪሚየር ሊግ ያስቆጠራቸውን ግቦች ወደ 17 ከፍ በማድረግ እንግዲህ መሪነቱን የከፍተኛ ግብ አስቆጣሪነት መሪነቱን አጠናክሯል ማለት ነው። ማንቸስተር ሲቲ ነጥብ ልዩነቱን ከአርሰናል ጋር ያለው የነጥብ ልዩነት ድጋሚ ወደ 2
ዝቅ ማድረግ ችሏል ማለት ነው። ሌሎች ጨዋታዎችን ስንመለከት እንግዲህ አስቶን ቪላ ከሜዳ ውጪ ዌስትሃም ዩናይትድን 3-2 አሸንፏል ማለት ነው። አሁንም ሶስተኛ ደረጃ ላይ ይገኛል በ33 ነጥብ። ኖቲንግሃም ፎረስት ቶተንሃም ስፐርስን 3-0 በሆነ ውጤት አሸንፏል። በቲንሳይድ ደርቢ ሰንደርላንድ 1-0 በሆነ ውጤት ኒውካስትል ዩናይትድን አሸንፏል ማለት የጠንካራ ፉክክር የደረገበት የደርቢ ጨዋታ እንግዲህ በሰንደርላንድ አሸናፊነት ተጠናቋል። ከአመታት በኋላ ነው እንግዲህ በድጋሚ በፕሪሚየር ሊጉ በደርቢ የተገናኙት። የሰንደርላንድ አሸናፊ መሆን ችሏል ማለት ነው። ማምሻውን በተደረገው የመጨረሻ ጨዋታ ብሬንፎርድና ኒውካስትል ዩናይትድ አንዳቻ በሆነ ውጤት ተለያይቷል። የእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት የመጨረሻ ጨዋታ ዛሬ በማንቸስተር ዩናይትድና በቦርንማውዝ መካከል ምሽት 5 ሰዓት በኦልድ ትራፎርድ ስቴዲየም የሚከናወን ይሆናል። ማንቸስተር ዩናይትድ በ25 ነጥብ 8ኛ ደረጃ ላይ ይገኛል። ቦርንማውዝ እንግዲህ በ20 ነጥብ 15ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ ወጣ ገባ ያለ እንቅስቃሴ ያደረገ ይገኛል። ቦርንማውዝ በአንዶኒ ራዮላ እየተመራ በመጀመሪያዎቹ ጨዋታዎች ላይ ጥሩ እንቅስቃሴ ቢያሳይም ባለፉት ጥቂት ጨዋታዎች ላይ መንሸራተት እያሳየ ይገኛል። እንግዲህ ቦርንማውዝና ማንቸስተር ዩናይትድ በዛሬው ዕለት የሚያደርጉት ጨዋታ የሳምንቱ የ16ኛ ሳምንት ማሳረጊያ መርሃ ግብር ይሆናል ማለት። ደረጃ ሰንጠረዡን ስንመለከት አርሰናል በ36 ነጥብ ሊጉን ይመራል። ማንቸስተር ሲቲ በ34 ነጥብ ይከተላል። አስቶን ቪላ በ33 ነጥብ ሶስተኛ ነው። ቼልሲ በ28 ነጥብ አራተኛ፣ ክሪስታል ፓላስ በ26፣ ሊቨርፑል በተመሳሳይ በ26 በግብ ክፍያ ተበላልጦ አምስተኛና ስድስተኛ ደረጃን ይዟል። ማንቸስተር ዩናይትድ በ25 ነጥብ 8ኛ ደረጃ ላይ ይገኛል ማለት ነው። ሌላኛው የምንመለከተው እንግዲህ የስፔን ላሊጋን ይሆናል። የስፔን ላሊጋ እንዲሁ የ17ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ተከናውነዋል ማለት ነው። የሊጉ መሪ ባርሴሎና ቅዳሜ ዕለት ባደረገው ጨዋታ ኦሳሱናን በሜዳው 2-0 በሆነ ውጤት አሸንፏል። ራፊኒያ በ70ና በ86ኛው ደቂቃ የማሸነፊያ ግቦቹን ከመረብ ላይ አሳርፏል ማለት ነው። ሌላኛው እንግዲህ በውጤት ማጣት ቀውስ ውስጥ የሚገኘው ሪያል ማድሪድ ትናንት ከዲፖርቲቮ አላቬስ ጋር ከሜዳ ውጭ ባደረገው ጨዋታ 2-1 አሸንፏል። ኪሊያን ምባፔና ሮድሪጎ ግቦቹን አስቆጥረዋል። ለዲፖርቲቮ አላቬስ ቪቼንቴ ብቸኛውን ግብ ከመረቡ ላይ ያሳርፏል። እንግዲህ ይህን ጨዋታ ዣቪ አሎንሶ ቢያሸንፍ ይባረራል የሚሉ መረጃዎች በስፋት በስፔን መገናኛ ብዙኃን ሲዘገቡ ነበር። እንግዲህ እፎይታ የሰጠ ለዣቪ አሎንሶ እፎይታ የሰጠ ለቡድኑም ትልቅ ውጤት የሆነ 3 ነጥብ ትላንትና ሪያል ማድሪድ ከሜዳ ውጭ አስመዝግቧል ማለት ነው። እንግዲህ እኛ በቡድን አንድነታችን ጥሩ ነው። አሁንም በዚህ አይነት አስቸጋሪ ጊዜ ውስጥ አንድ ላይ ቆመናል። የሪያል ማድሪድ አንድነት፣ የተጫዋቾቹ አንድነት አስደስቶኛል ሲል ዣቪ አሎንሶ ከጨዋታው በኋላ በሰጠው አስተያየት ገልጿል ማለት ነው። ሌሎች ጨዋታዎችንም እንደዚሁ እንመለከታለን ማለት ነው። አትሌቲኮ ማድሪድ ከቫሌንሻ ባደረገው ጨዋታ አትሌቲኮ ማድሪድ እንግዲህ 2-1 በሆነ ውጤት አሸንፏል። ኮኬ የቡድኑ አምበል ኮኬና አንቷን ግሪዝማን ግቦቹን አስቆጥረዋል። ቤልትራን ለቫሌንሻ ብቸኛውን ግብ ከመረብ ላይ ማሳረፍ ችሏል ማለት ነው። ሌሎች ጨዋታዎችን ስንመለከት ማዮርካ ኤልቼን 3-1 በሆነ ውጤት አሸንፏል። ጌታፌ ከኤስፓኞል ባደረጉት ጨዋታ ኤስፓኞል 1-0 በሆነ ውጤት ማሸነፍ ችሏል ማለት ነው። ሲቪያ ሪያል አቬዶን 4-0 ሲረታ፣ ሴልታ ቪጎ አትሌቲኮ ቢልባኦ 2-0 በሆነ ውጤት አሸንፏል። ሊቫንቴ ከቪያሪያል ሊያደርጉት የነበረው ጨዋታ መጥፎ አየር ንብረት ምክንያት ለሌላ ጊዜ መራዘሙን እንግዲህ ከስፔን እግር ኳስ ማህበር አስታውቋል ማለት ነው። እነዚህን ዋናውና ውጤቶች ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባርሴሎና በ43 ነጥብ ሊጉን ይመራል። ሪያል ማድሪድ በ39 ነጥብ ይከተላል። ቪያሪያል በ35 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ34 ነጥብ አራተኛ፣ ኤስፓኞል በ30 ነጥብ አምስተኛ፣ ሪያል ቤቲስ በ24 ነጥብ ስድስተኛ፣ አትሌቲኮ ቢልባኦ በ23 ነጥብ ሰባተኛ ደረጃ ላይ ይገኛሉ ማለት ነው። ሌላኛው የምንመለከተው እንግዲህ የጣሊያን ሴሪያ መርሃ ግብር ይሆናል። የጣሊያን ሴሪያ 15ኛ ሳምንት ጨዋታዎች እንዲሁ በሳምንቱ መጨረሻ ቀናት ተከናውነዋል ማለት ነው። ኢንተር ሚላን ከሜዳ ውጭ ጄኗን 2-1 አሸንፏል። ቢሼክና ላውታሮ ማርቲኔስ ግቦቹን አስቆጥሯል። ለጄኗ ቪቲኒያ ብቸኛውን ጎል አስቆጥሯል። ይህ ውጤት ተከትሎ እንግዲህ ኢንተር ሚላን የሊጉን መሪነት ከናፖሊ ተረክቧል ማለት ነው። ናፖሊ እንግዲህ ሽንፈት አስተናግዷል በነበረው ጨዋታ ቅዳሜ ዕለት በነበረው ጨዋታ በዩዲኔዜ 1-0 ያልተጠበቀ ሽንፈት አስተናግቷል ማለት ነው። ኤከልን ካምፕ ለዩዲኔዜ ብቸኛውን ግብ ከመረብ ላይ አሳርፏል ማለት ነው። እንግዲህ ይህ የአንቶኒዮ ኮንቴ ናፖሊ እንግዲህ ወደ ሊጉ መሪነት የመመለስ እድሉን ሳይጠበቅ በአስደንጋጭ ሁኔታ በዩዲኔዜ ባሸነፈው በደረሰበት ሽንፈት
ወደ ሊጉ መሪነት ሳይመለስ ቀርቷል ማለት ነው። ሌላ ጨዋታ ስንመለከት እንግዲህ ትላንት ማምሻውን ቦሎኛና ጁቬንቱስ ባደረጉት ጨዋታ ጁቬንቱስ ከሜዳ ውጪ 1-0 በሆነ ውጤት አሸንፏል። ዮዋን ካባል በ64ኛው ደቂቃ የማሸነፊያውን ግብ ማስቆጠር ችሏል ማለት ነው። ሌሎች ጨዋታዎች እንደዚሁ እንመለከታለን። ኤሲ ሚላን ከሳሱሎ ባደረጉት ጨዋታ ኤሲ ሚላን 2-2 በሆነ ውጤት ተለያይቷል። ፊዮረንቲና ከሄላስ ቬሮና ባደረጉት ጨዋታ ሄላስ ቬሮና 2-1 በሆነ ውጤት አሸንፏል። ዩዲኒዜ እና ኢንተር ሚላን እንግዲህ ቅድም እንዳነሳሁት ዩዲኒዜ ናፖሊን 1-0 በሆነ ውጤት ማሸነፍ ችሏል። ቶሪኖ ክሬሞነሴን 1-0፣ ላዚዮ ከሜዳ ውጭ ፓርማን 1-0 አሸንፏል። እንግዲህ ላዚዮ በ9 ተጫዋች ተጫውቶ 1-0 ፓርማን ማሸነፍ ችሏል። አትላንታ ካግሊያሪን 2-1 በማሸነፍ እንግዲህ ከ14ኛ ሽንፈት በኋላ ሳምንት ሽንፈት በኋላ ወደ አሸናፊነት ተመልሷል አትላንታ ማለት ነው። ውጤቶቹን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ኢንተር ሚላን በ33 ነጥብ ሊጉን ይመራል። ኤሲ ሚላን 32 ነጥብ ይዟል። እንግዲህ የሚላን ከተማ ክለቦች አንደኛና ሁለተኛ ደረጃን ተቆጣጥረዋል። ናፖሊ በ31 ነጥብ 3ኛ ደረጃ ላይ ይገኛል። ሮማ በ27 ነጥብ 4ኛ ደረጃ ላይ ይገኛል። ጁቬንቱስ በ26 ነጥብ 5ኛ፣ ቦሎኛ በ5 ነጥብ 6ኛ ደረጃ ላይ ይገኛሉ። ሮማ እንግዲህ ዛሬ ከኮሞ ጋር ያደርጋል ጨዋታውን ደረጃውን የሚያሻሽልበት እድል ሊያገኝ ይችላል ማለት ነው። ሌላኛው የምንመለከተው የጀርመን ቡንደስሊጋ ነው። የጀርመን ቡንደስሊጋ 14ኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት ተደርጓል። ትላንትና በተደረገ ጨዋታ እንግዲህ ባየር ሙኒክ በሜዳው ከሜንዝ 2-2 ተለያይተዋል ማለት ነው። ፖቶሊስኪና ሊ ባስቆጠሯቸው ግቦች ሜንዝ እንግዲህ መሪ ሆኖ ነበር። ሃሪኬን በ87ኛው ደቂቃ ፍጹም ቅጣት ምት ባስቆጠራት ግብ ቡድኑ አቻ መውጣት ችሏል ማለት ነው። ባየር ሙኒክ ሌናርት ካርል በ29ኛው ደቂቃ ቡድኑ መሪ የሚያደርግም እንግዲህ ሜንዝ መሪ መሆን ችሎ ነበረ። በባከሉ ደቂቃዎች ባየር ሙኒክ ሃሪኬን ባስቆጠረው ግብ አቻ መውጣት ችሏል ማለት ነው። በሌላኛው ትላንት በደረገ ጨዋታ ፍራይቡርግና ዶርትሞንድ 1-1 ተለያይተዋል። ሆለር ለፍራይቡርግ፣ ቤንሳ ባይኒ ለዶርትሞንድ ግቦቹን ከመረብ ላይ አሳርፈዋል ማለት ነው። እንግዲህ ዶርትሞንድ ነጥብ ጥሏል ማለት ነው። በሌላኛው ጨዋታ የምንመለከተው ጨዋታ እንግዲህ የጀርመን ቡንደስሊጋ ጨዋታዎችን ነው ማለት። ቦሩሲያ ሞንቼግላድባህ ከቮልፍስበርግ ባደረጉት ጨዋታ ቮልፍስበርግ 3-1 በሆነ ውጤት አሸንፏል። ኢንትራክት ፍራንክፈርት ኦግስበርግን 1-0 አሸንፏል። ሆፈንሃይም 4-1 ሃምቡርግን አሸንፏል። ሴንት ፓውሊ ሄደንሃይምን 2-1 አሸንፏል። ባየር ሌቨርኩሰን ኮሎኝን 2-0 ማሸነፍ ችሏል ማለት ነው። አርቢ ላይፕዚግ በዚህ ሳምንት እንግዲህ ባደረገው ጨዋታ ሽንፈት ማስተናገዱ የሚታወስ ነው ማለት ነው። ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባየር ሙኒክ በ38 ነጥብ ሊጉን ይመራል። ላይፕዚግ በ26 በ29 ዶርትሙንድ በ29 በተመሳሳይ በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ባየር ሊቨርኩሰን በ26 ነጥብ፣ ሆፈንሃይም በ26 ነጥብ እንግዲህ አራተኛና አምስተኛ ደረጃን ይዘው ተቀምጧል ማለት ነው። በስተ መጨረሻ የምንመለከተው የፈረንሳይ ሊግ ዋን ይሆናል። የፈረንሳይ ሊግ ዋን የ16ኛ ሳምንት ጨዋታዎች እንደዚሁ ተደርጓል ማለት ነው። በአስደናቂ ግስጋሴ ላይ የሚገኘው እንግዲህ የዘንድሮ የፈረንሳይ ሊግ ዋን ክስተት ሌንስ ኒስን 2-0 በማሸነፍ የሊጉን መሪነት አጠናክሯል። ኤድዋርድ በ15ኛውና በ57ኛው ደቂቃ የማሸነፊያ ግቦችን አስቆጥሯል። ኦርሶን ኤድዋርድ እንግዲህ የጨዋታው ኮከብ ሆኖ በዚህ ጨዋታ ላይ ተመርጧል ማለት ነው። በሌላኛው ጨዋታ የወቅቱ የሊጉ አሸናፊ ፒኤስጄ ሜትዝን 3-1 አሸንፏል። ጎንዛሎ ራሞስ፣ ሊጃንቱ፣ ዴዚሬ ዱዌ ግቦቹን አስቆጥሯል። ዶሚኒጌትና ቲሻት ቢሊ ለሜትስ ግቦቹን አስቆጥሯል ማለት ነው። እንግዲህ ዴዚሬ ዱዌ 63ኛው ደቂቃ ላይ ያስቆጠረው ግብ እንግዲህ ፈረንሳይ ሊግ የወቅቱ አሸናፊ ፒኤስጂ ወሳኝ 3 ነጥብ እንዲያገኝ አስችሎታል ማለት ነው። በሌሎች ጨዋታዎች ኦግዜር ከሊል ባረጉት ጨዋታ ሊል 4-3 አሸንፏል። በዚህ ጨዋታ ከሁለቱም ቡድኖች ሁለት ተጫዋቾች በቀይ ካርድ ተሰናብቷል። 4 ቀይ ካርድ የተመዘገበበት እንግዲህ ጨዋታው ነው አልፏል ማለት ነው። ሊዮን ሌሃቭሬን 1-0 በሆነ ውጤት አሸንፏል። ስትራስቡርግ ከሎሪዮ ባደረጉት ጨዋታ ያለምነው ግብ በአቻ ውጤት ተጠናቋል ማለት ነው። እነዚህን ውጤቶች ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ሌንስ በ37 ነጥብ አሁንም ሊጉን እየመራ ይገኛል። ፒኤስጂ በ36 ነጥብ ይከተላል ማለት ነው። ሊል፣ ማርሴይ፣ ሊዮን፣ ሬንስ ቀሪ ከ3ኛ እስከ 6ኛ ያለውን ደረጃ ይዟል ማለት ነው። እንግዲህ ፕሮግራማችንን ከማታችን በፊት የምንጠቁማችሁ እንግዲህ የአፍሪካ ዋንጫ 35ኛው የአፍሪካ ዋንጫ የፊታችን እሁድ ታህሳስ 12 በሞሮኮ አስተናጋጅነት ይጀመራል ማለት ነው። የ35ኛ የአፍሪካ ዋንጫ 24 ቡድኖች በ6 ምድብ ተከፍለው ጨዋታቸውን ያደርጋሉ። አዘጋጇ ሞሮኮ ከኮሞሮስ
እሁድ ታህሳስ 12 በፕሪንስ ሙላ አብደላ ስቴዲየም የመክፈቻ ጨዋታውን የምታደርግ ይሆናል። ከዛ ጨዋታ አንስቶ እንግዲህ የውድድር እስከ ጥር 10 ቀን የሚቆይ ይሆናል። የተመለከቱ መረጃዎች በቀጣይ ፕሮግራሞቻችን ላይ በስፋት እንደምናቀርብላችሁ ለማሳወቅ እንወዳለን። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሜን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።